መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ። ትዕግስት ቱፋ እባላለሁ። የኢፖክሲ ባለሙያ ነኝ እና ጎን ለጎን ላውንደሪ እሰራለሁ። የምኖረው አሁን ሰሚት አካባቢ ነው። ሰሚት ፍየል ቤት 20 ሜትር። ተወልጄ ያደግኩት እዚህ አዲስ አበባ ነው። ኮልፌ አካባቢ ኖሬያለሁ። ወደ ጋርመንትም ኖሬያለሁ። ለቤተሰቦቼ የመጀመሪያ ልጅ ነኝ። ትምህርቴን የጨረስኩት ላፍቶ ነው። ላፍቶ የመጀመሪያ ደረጃ እና ሁለተኛ ደረጃ። ከዛ ኮተቤ ገባሁኝ። ቲቺንግ ተምሬያለሁ፣ ዲፕሎማ። እሱ እንደጨረስኩኝ ጎን ለጎን ደግሞ ዲግሪን አዲስ አበባ ዩኒቨርሲቲ ማኔጅመንት ጨርሻለሁ። 10ኛ ክፍል እንደጨረስኩኝ ወደ ተግባረድ ነው የገባሁት፣ ተመልጥቤ ማለት ነው። ተግባረድ ድራፍቲንግ ተማርኩኝ። 1 አመት እንደተማርኩኝ ወደ ቲቺንጉ ሄድኩኝ። የተማርኩኝ የማታ ቀን ደግሞ ስራ ጀመርኩ ማለት ነው። በልጅነቴ ነው ስራ የጀመርኩት ኬጂ ላይ ማለት ነው። ከዛ 2 አመት ኬጂ እንደሰራሁኝ ወደ ሰልፍ ኮንቴንት ከ1 እስከ 4 ገባሁኝ። ወደ ገርጂ አካባቢ ሙቭ ስናደርግ ስራም ወደዛ ቀየርኩኝ ማለት ነው። ከዛ በፊት ገርጂ ስንመጣ አጋጣሚ ጋርመንት ነበረንና ሩቅ ነው ከዛ ተመላልሶ መስራት እና መሀል ላይ ጋፕ ስለነበረ ትምህርት ቤት የማግኘት ቻንስ እንትን ስላልነበር መስተንግዶ ገባሁኝ። አስተናግድ ነበረ መስተንግዶ ካፌ ውስጥ ማለት ነው። የሱን ካፌ ባለቤት በጣም ማመስገን እፈልጋለሁ። ካን ካፌ ይባላል ማለት ነው። ከዛ የተወሰነ ጊዜ ለወራቶች እንደሰራሁኝ ትምህርት ቤት ውስጥ አገኘሁኝና ገባሁ ማለት ነው። ከ1 እስከ 4 እዛ የተወሰነ እንደሰራሁኝ ኢትዮ ፓረንት ገባሁኝ ማስተማር ከሰልፍ ኮንቴንት። እዛም የተወሰነ አመት ሰራሁኝ። ከዛ የግል ስራ መስራት ፈልጌ የራሴ ምግብ ቤት ትንሽዬ ሻይ ቤትና ምግብ ቤት ከፈትኩ ማለት ነው። ከዛ እሱን የተወሰነ እንደሰራሁኝ ደግሞ ኮሮና ገባ። ኮሮና ሲገባ ስራ መስራት ትንሽ ከባድ ነበርና በዛ ምክንያት ስራ ትንሽ ከባድ ሆነ ማለት ነው። ከዛ እሱም ተዘጋና የተወሰነ ጊዜ ተቀመጥኩኝ። ኦልሞስት 1 አመት ተቀምጫለሁ ቤት ማለት ነው። ከዛ በዛ ክፍተት ደግሞ ካርድ ማከፋፈል ጀምሬ ነበር። እሱም ነገሮች ብዙም እንትን አላለም። ያው ልጅነትም አለ ነገሮችን ማኔጅ ማድረግ ትንሽ ከባድ ነበርና ከዛ እሱን እንትን እንዳልኩኝ እንጀራ ቤት ውስጥ እያስጋገርኩ እንጀራ ራሴ ግን አዞረዋለሁ። ራሴ ነኝ የማከፋፍለው እንጀራውን ማለት ነው። እሱን ለተወሰነ ጊዜ ሰራሁኝ። እሱም በመብራት ችግር በሰራተኛ ችግር እህልም ትንሽ ነገሮች እንትን ሲሉ እሱንም አቆምኩትኝና የተወሰነ ጊዜ ደግሞ ተቀመጥኩ ማለት ነው በመሃል። ከዛ ተመልሼ ወደ ቲቺንግ ገባሁኝ። በመሃል ምን ሆነ መሰለ ምግብ ቤቱን እየሰራሁኝ ትንሽ አካባቢው ሱሰኞች ምናምን ያሉበት አካባቢ ነበርና ነገሮችን እንትን ማድረግ ከባድ ነው። ሴት ሆነህ ደግሞ ማስተናገድም ይሁን እንደዚህ አይነት ቦታ ላይ መስራት ብዙ ቻሌንጅ አለው እንደ ሴትነት ማለት ነው። ከዛ በመሃል ከሆኑ ጓደኞች ጋር ዘይት ለማከፋፈል አወራንና ዘይት መርካቶ ሄደን ነገሮችን አስተካከልን። የተወሰነ አምጥተን ለመሸጥ ሞከርን። እሱም ፌል አደረገ። በዚህ ሁላ መሃል ግን በጣም ብዙ ቻሌንጆች አሉ። በጣም ብዙ ፈተና አለ፣ መሰበር አለ፣ መክሰር አለ፣ ተስፋ መቁረጥ አለ። ግን ሰርቫይቭ ማድረግ ስላለብህ እንደገና ለምን የሚለው ነገር ስለሚመጣ ደግሞ እጅ አትሰጥም፣ ትቀጥላለህ ማለት ነው። ከዛ ተመልሼ ወደ ቲቺንጉ ገባሁኝና 1 አመት እንደሰራሁኝ ዳይሬክተር ሆንኩ ትምህርት ቤት ውስጥ ማለት ነው። ስራ በጣም ማለት ስራ ላይ እንትን አለለም፣ ስራ ጎበዝ ነኝ። አጋጣሚ አቶ ሳሙኤልን ማመስገን እፈልጋለሁ። ሱፐርሆል ሴቪር ባለቤትን በስራዬ አምኖብኝ ጎበዝ ናት ብሎ ዳይሬክተር አርጎኝ 2 አመት እሱ ጋር ሰርቻለሁ ማለት ነው። ከዛ ብዙ ኢንተረስቴ አርት ነገር ላይ ነውና የሆነ በቃ
ነገሮችን ማሳመር ዲኮር ማድረግ የሆኑ ነገሮች ማድረግ ምናምን እና እንደዚህ ኤፖክሲ ስራዎችን ደግሞ ቲክቶክ እኔ አልጠቀምም ነበር ቲክቶክ መጠቀም ከጀመርኩኝ አንድ አመት ነውና ቲክቶክ ዝም ብዬ ስክሮል ሳረግ ይሄ የፈረንጆቹ አለ አይደለ ጠረጴዛ ሲሰሩ አርቶች ወል አርት ምናምን ሲሰሩ በጣም ኢንተረስቴ ወደዛ ሄደና ካለህ የሆነ ትንሽዬ እንዳልኩ ደግሞ በልጅነቴ አርኪቴክት መሆን ፈልግ ነበር ብያለሁና ከሱ ነገር ጋር ተገናኝቶ ነው መሰለኝ ወደዛ እንትን አልኩኝና እየሰራሁኝ ጎን ለጎን ቀን ስራው ላለው ማታ ኢፖክሲውን እሰራለሁና ኦልሞስት ወደ 6 ወር 5 ወር እንደዛ መስራት ጀመርኩ ማለት ነው ኮርስ ወስጄ ከዛ የዛሬ አመት የራሴን ስራ መስራት አለብኝ ብዬ ሙሉ ለሙሉ ወደ ኢፖክሲ ገባሁ የኢፖክሲ መጀመሪያ ስራዬ እናቴ ኪዳነ ምህረትን በጣም ማለት በህይወቴ በጣም ትልቅ ቦታ ስላላት ለኔ በጣም ብዙ ነገር ስላደረገች የኪዳነ ምህረትን ነው የሰራሁት የኪዳነ ምህረትን የሸጥኩት ለመሸጥ ሳይሆን ለስጦታ ነው የሰራሁት በጣም ስለምወደው ሰው በጣም ደግሞ ስለምወዳት ለኔ ብዙ ነገር ስላደረገች እንደ ስጦታ ነው የሰራሁት ኢፖክሲ ከጀመርኩ በኋላ ኢፖክሲ ብዙ ቻሌንጅ ይኖረዋል ማለት እኔ ለሊ 9 ሰዓትም 10 ሰዓትም ድረስ ሰርቻለሁ ኢፖክሲ ማለት ነው ኢፖክሲ ብዙ ቻሌንጅ አለው ኬሚካል ስለሆነ ሽታም አለው ጉዳትም አለው አንዳንዴ እንትን ምንድነው የሚባለው እጅህን ያበላሸዋል ሽታም ስላለው ደግሞ ውስጥን እንትን ይለዋል ኢፖክሲ ተቀብቶ በጣም ጥንቃቄ ይፈልጋል ማለት ብናኝ አይፈልግም ሰርታው እንዲጥላው የምትሄደው ነገር አይደለም መጠበቅ አለብህ ዝንብም ትንኞችም ሊያርፉበት ይችላሉና እሱ አረፈበት ማለት በቃ እንደ አዲስ ነው የምትሰራው አርፎበት ከጠበቀ እንደ አዲስ ነው የምትሰራው እሱን ደግሞ በጣም ብዙ ጊዜ ቻሌንጅ አድርጎኛል እና በቃ መጠበቅ አለብህ ትንሽ አንዳንድ የኬሚካሎቹ አዲስም ሊሆን ስለሚችል ሲቀላቀልም ከተሳሳትክ ሲመዘንም ከተሳሳትክ ያበላሽባል ያ ደግሞ ትልቅ ኪሳራ ነው ግን እንደዛም ብዙ ቻሌንጆች አልፌ ማለት አያበሳጨኝም ስለምወደው መልሼ ሰራዋለሁኝ እና ደስ ብሎኝ ነው የምሰራው እና እንደገና ተቀጥሬ ከምሰራበት ወደዚህ ስዞር ኢኮኖሚካሊም የተሻለ ጥሩ እንደገና ከሰዎችም ጋር ብዙ ነገርም ታቀበታለህ ብዙ ነገርም ታሳልፋለህ ፍላጎት ይኖራል ፍላጎትህና በተግባር ለመግባት ደግሞ ፍራቻ ይኖራል ማለት ይሄን ባረገው ይበላሽብኝ ይሆን ይሄ እንደዚህ ባረገው ከስር ይሆን ይሄ እንዲ ባረገው ምትለው የሆነ ነገር አለ ይሄንን ነገር ለመወሰንና እዚህ ውስጥ ለመግባት በጣም ብዙ ጊዜ ፈሽቶብኛል እኔ ኦልሞስት ወደ 4 ወር 5 ወር ማለት ፈሽቶብኛል ወስኖ ለመግባት ማለት ነው ግን እንዳልኩ ትምህርት ቤት አጸደ ህጻናት ውስጥ ዳይሬክተርም ሆኜ ስሰራ እንደገና አስተማሪ ሆኜ ስሰራ ለልጆች የምትሰራቸው ይሄ አርቲካል ነገሮች አሉ በወረቀት የሚሰሩ ምናምንና በጣም ኢንተረስትድ ነበርኩኝ ብዙም ነገሮችን ሰራ ነበር ያ ነገሮች ተያያዘና ይሄን ነገሮችን ደግሞ ሳይ ውስጤ በጣም በቃ እንዴት ነው በቃ ሙሉ ለሙሉ ነገሬ ወደዚህ ወደ ኢፖክሲ ሙቭ አደረገና ኮርሱን ልወስድና ነገሮችን አስተካክላለሁ አልኩኝ ኮርሱን ወሰድኩኝ ከዛ ደግሞ ወስኖ እቃ ገዝቶ ለመግባት አንደኛ ኢኮኖሚም ይጠይቃል አንድ ነገር ገዝተህ የምትተው አይደለም ብዙ ነገሮች ይፈልጋል ከዛ ይሄ ሟላልኝና ምን ስትል እንደገና ደግሞ ገበያ አገኝ ይሆን የሚገዛኝ ሰው አገኝ ይሆን ሰርቼ እንትንስል ይሆን ቆንጆ ይሆንልኝ ይሆን ወይ የምትለው ነገር ይኖራል ፍራቻ ይኖራል እንዳልኩት ስራ ቦታ ላይ በተፈጠረ ለመግባባት ነገሮችን ቶሎ ውሰና አድርጌ ሙሉ ለሙሉ እንድገባ ያደረገኝ ያም አጋጣሚ ነው ለኔ ቆንጆ አጋጣሚ ነበር እንጂ እየወላወልኩኝ ወይ ደግሞ እየፈራሁኝ እቆይ ነበር
ጎበዝ ሴት ወይ ምርጥ ሴት የምንላት በራስ መተማመን ያላት ስራ የምትሰራ ነገሮችን ማኔጅ የምታረግ ጠንክራ መስራት የምትችል ለሌላው መትረፍ የምትችል ስራ ላይ ያው ጠንካራ ሴት ነኝ። ነገሮችን ማኔጅ ለማድረግ ሞክራለሁ። በራስ መተማመን አለኝ እና ሁሉም ሴት ብቻ ሳይሆን ሁሉም ሰው ጠንክሮ መስራት አለበት። ነገሮችን ማኔጅ ማድረግ መቻል አለባቸው። ፌስ ማድረግ አለብን ብዬ አስባለሁ። መጀመሪያ ከፈጣሪ ጋር መቅረብ ነው። ወደ ሃይማኖት መጠጋት ነው፣ መጸለይ ነው። ሃይማኖቱን የያዘ ሰው ያን ያህል ጎበዞኝ አይደለም ይሄንን ስል ማለት ነው። ግን ማንም ሰው በሚችለው መጠን ወይ በሚችለው አቅም ሃይማኖቱን በሃይማኖቱ ቢጸልይ የሚወደውን ነገር ቢያደርግ ያ ነገር የራስ መተማመኑን እንደገና ደግሞ ስራ ሰርቶ የሚያገኘው ነገር ራሱ የራስ መተማመንን ያዳብራል። በራስህ ነገሮችን መታረግና መታመጣ ከሆነ ማለት ነው። አሁን ለጥፈናል፣ ፍሬማችንን አድርገናል። አሁን ወደ ኢፖክሲ መቀባት እንሄዳለን። ያንን ከማድረጋችን በፊት ግን ቦታችንን እናስተካክለን ውሃ ልክ እንሰራለን። ስለዚህ እዛ ውስጥ ስለሆነ የምንሰራ ወደዛ እንሄዳለን ማለት ነው። ውሃ ልካችን ትክክል ነው። አሁን ምን በጠብጣውን ኢፖክሲ ወደ እንሄዳለን ማለት ነው። ይሄ ሃርድነር ነው። ኢፖክሲ ማለት ይሄና ይሄ ነው። ይሄ ቢ ነው፣ ይሄ ኤ ነው። ሁለቱ ተቀላቅሎ የሚሰጠን ኬሚካል ነው ኢፖክሲ እዚህ ላይ የምናፈሳው ማለት ነው። ይሄ 3-1 ነው። ብዙ አይነት ኢፖክሲዎች አሉ። ይሄኛውን ስዕል የምንጠቀመው ነው ማለት ነው። አሁን ከዚህ ላይ 3 እጅ እንጠቀማለን፣ ከዚህ ላይ 1 እጅ እንጠቀማለን። ኢፖክሲ ስናረግ ለክተን ነው የምናረገው። አሁን ይሄ ሜትር ከ20 በ70 ስለሆነ ለዚህ የሚበቃውን ካልኩሌሽን አለው የራሱ። እሱን ሰርተን እንጠቀማለን ማለት ነው። አሁን የምንሰራው የቅዱስ ሥላሴ ስዕል አንድ ከስተመሪ ከስዊዘርላንድ ያዘዘኝ ነው። ለሱ ነው የምሰራለት። ወደዛ ነው መልከለት። ብዙ ጊዜ በኦንላይን ስለምሰራ ከስተመሮቼን የማገኘው ፌስቡክ ላይ፣ ቲክቶክ ላይ ናታይ የሚል አካውንት አለኝ። በዚህ አጋጣሚ ገብታችሁ ፎሎ አድርጉ፣ ሼር፣ ኮፒ ሊንክ አድርጉ። እዛ ላይ አለኝ። ፌስቡክ ላይ ደግሞ ቲጂ2 የሚል የፌስቡክ አካውንት አለኝ። እዛ ላይ ብዙውን ስራ እንዲያውም እዛ ላይ ነው የምሰራው። ብዙዎቹ ከውጭ የሚመጡ ኦርደሮች ናቸው። ወደ ውጭ ነው የምንልካቸው። ኦንላይን ነው ስራችን። ከስዕል አድኖ ውጪ ደግሞ በፈለጉት በፎቶ በዎል አርቶች፣ ከዛ በተጨማሪ ደግሞ ጠረጴዛ እድሳት እንሰራለን። ለካፌ፣ ለሆቴል፣ ለተለያየ ነገር ጠረጴዛዎችን እንሰራለን። የግድግዳ ስዕሎችን እንሰራለን። በሚፈልጉት መስቀሎችን እንሰራለን። መስቀሎቹን አሳያለሁ። ለስጦታ፣ ለሰርግ፣ ለሚፈልጉት፣ ለቤታቸው፣ ለጸሎት ቤት፣ ለቤተ ክርስቲያን ስጦታ መስጠት ለሚፈልግ ብዙውን የምንሰራው እንደዛ ነው።
ኢፖክሲ በጣም ጥንቃቄ ይፈልጋል ቅድም እንዳልኳችሁና ብናኞች ትንኞች ዝንብ ሊገባበት ስለሚችል ሰርተን ከጨረስን በኋላ ክፍተት ሊኖረው ወይ ደግሞ የሆነ ነገር ሊኖረው ስለሚችል ዙሪያውን ቼክ አድርገን ያሉትን ክፍተቶች ቶሎ እናስተካክላለን ማለት ነው። የዛሬው ስራችንን እዚህ ላይ ጨርሰናል። በጣም የሚያምር ስራ ነው። ከስተመራችን እንደሚወደው በጣም እርግጠኛ ነኝ። ደግሞ የሚወዱታል። በተደጋጋሚ እየሰራን ያለ ስራ ስለሆነ አሁን ወደ ቀጣይ ወደ ሁለተኛ ስራችን እንሄዳለን። ወደ ላውንደሪ ዩኒት እዛ እንገናኝ። እሺ ኢፖክሲውን ጨርሰናል። የኢፖክሲ ልብሳችንን ቀይረናል። አሁን ደግሞ ወደ ሁለተኛ ስራችን ወደ ላውንደሪው እንመጣለን። ወደ ላውንደሪው ስንመጣ ያለብንን ኦርደሮች በቅደም ተከተል እንሰራለን። መጀመሪያ እዚህ ውስጥ ያለውን እናጥብና መታሸት ያለበትን እጁን፣ አንገቱን፣ ኪሶቹን እናሻለን። እሱን በሂደት አብረን እናያለን። አሁን እዚህ ጋር ማሸት ያለብንን ኮንፈርት እናስጀምራለን ማለት ነው። ውሃችንን ሳሙናችንን ስላደረገን ማሽኑ ያሻል። እኛ ደግሞ በተጨማሪ ጎን ለጎን ቀጥሎ የሚገባውን ልብስ እናያለን ማለት ነው። አሁን ደግሞ እዚህ ጋር መታሸት ያለባቸውን ልብሶች አሽተን ወደ ማሽን እንጨምራለን። እሺ ወደ ላውንደሪ ስራ የጀመርኩትኝ ከኢፖክሲው እኩል ነው። የዛሬ አመት አካባቢ ነው ወደዚህ ስራ የገባሁትኝ። እንዴት ነው ወደዚህ ስራ የገባሁትኝ? አጋጣሚ በመሀል እዛ ስራ ቦታ ላይ በተፈጠረ ክፍተት ነው ወደዚህ ሙቭ አድርጌ እንድገባ ያደረገኝ። ላውንደሪው ላይ አዲስም እንደመሆኔ ልምድም ስለሌለኝ ብዙ ቻሌንጅ ይገጥማል። ልብስ ተቀይሮ ሊሄድ ይችላል። ልብስ ይበላሻል። ሲተኮስም ሲታጠብም የከረር ለውጥም ሊመጣ ይችላል። ከከስተመር ጋር መቀያየምም ማስከፋትም ይኖራል። ያ በልምድ ደግሞ ነገሮችን ያስተካከል ይቅርታ እየጠየቅ ማድረግ ያለብን እያደረግ ትሄዳለህ ማለት ነው። ያው ለስራ መስራት ትንሽ ከሰዓት ጋር ቢዚ ሊያደርግ ይችላል። እግዚአብሔር ይመስገን ከጎኔ በጣም ብዙ ሰዎች አሉ። በዚህ አጋጣሚ በጣም ላመሰግናቸው የምፈልጋቸው ጓደኞቼን፣ እህቶቼን፣ ቤተሰቦቼን እነሱ ከጎኔ ባይኖሩ ኖሮ ሰፖርት ባያረጉኝ ባያግዙኝ ለኔ ትንሽ ከበድ ይል ነበርና በዙሪያዬ በጣም ብዙ ሰፖርት የሚያደርጉኝ ሰዎች ስላሉ ነገሮችን አቅልሎልኛል ማለት ነው። ከዛ ውጪ ያው ጧት እነሳለሁኝ እዛ ጋር ኢፖክሲው ላይ ማድረግ ያለብኝን አደርጋለሁ። ማኔጅ እያደረኩ እዚህ ጋር የምታግዘኝ ስላለች ነገሮችን እንትን አስተካክላለሁ። ሰዓቴን በአግባቡ ለመጠቀም ሞክራለሁ። ከዛ ውጪ ወጣቶች ያው መስራት እንዳለብን ስራ እንደሚቀይረን መትጋት አለብን ህይወትን ለማሸነፍ ለዓላማችን። ጎን ለጎን ደግሞ ያው ሃይማኖታችንን በጸሎት ፈጣሪያችን እንዲረዳን ማድረግ መቻል አለብን። በርትተን ከሰራን ሰው ምን ይለኛል ሳንል ሰዓታችንን በአግባቡ ተተጠቀምን ነገሮችን አንድል ማድረግም ማሸነፍም እንችላለን ብዬ አምናለሁ። እንበርታ። ስፔሻሊ ሴቶች መስራት አለብን። የኛውን ማሽናችን ወጥቶ እስኪ እናስገባው ድረስ አሁን ደግሞ እዚህ ጋር ምን ተኩሰው ልብስ አለ ወደሱ እንሄዳለን። ይሄኛውን እየሰራን ደግሞ ለኔ በህይወቴ ውስጥ ትልቁን ቦታ ኪዳነ ምህረት እናቴ በቃ ከምገልጽላችሁ በላይ ቦታ አላት። መልሷን ፈጣን ነው ማለት ሲከፋኝም ምንም ሲሆን ነገሮች ሲበላሹብኝ ሮጬ የሚሄደው እሷ ጋር ነውና መልሷን ቶሎ ነው የማገኘው። እዚህ ለመድረሴም ነገሮቹን ቀና ያደረገችልኝ እናቴ ኪዳነ ምህረት
እጅግ በጣም ነው የምወዳት፣ በጣም ነው የማመሰግነው። ብዙ ነገር አድርጋልኛለችና ሁላችንም ቅድም እንዳልኩት በየሃይማኖታችን በመንወደው በጸሎት መትጋት አለብን ከፈጣሪያችን ጋር ከእናታችን ድንግል ማርያም ጋር ከኪዳነ ምሕረት ጋር ከሆነን ነገሮች ቀላል ሊሆናሉ፣ ሪሊፍ እናገኛለንም ይስተካከላልም። ብቻ ብዙ ጥሩ ነገሮችን እናያለን። ለውጦቹን እያያያቸው ትሄዳለህ ማለት ነው። ለኔ ኪዳነ ምሕረት እንጦጦ ኪዳነ ምሕረት ሄጄ አንድ 3 ቀን ትንሽ የከፋኝ ነገሮች የተደራረቡበት ጊዜ ነበርና 3 ቀን ተቀምጬ መጣሁኝ። በንጋታው ስራዎቼም ነገሮቼም ተከፈቱ። እናቴ ኪዳነ ምሕረት ሁላችሁም ሄዳችሁ አመስግኗት። አመሰግናለሁ። መታመኛዬ